ከፍ በል። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባረክ። ገላትያ ምዕራፍ 1 በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ቁጥር 4 ክፉ ከሆነ ካሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን። ቁጥር 4 ነው የምናየው። ክፉ ከሆነ ካሁኑ ዓለም ያድነን ዘንድ። ያሁኑን ዓለም እዩት፣ አሁን ያለንበት በዚህ ዓለም ደግሞ ያለውን ክፋት እዩት። በተለያየ አቅጣጫ ክፉ በብዙ ነገር ተረጉሙታላችሁ። ክፉን መንፈሳዊ ስታደርጉት ከእግዚአብሔር መንፈስ ውጭ የሆነው የዲያብሎስ መንፈስ በሙሉ ምንድነው? ክፉ ነው። በዛ ስታዩት። በስነ ምግባር ደግሞ ስታዩት በጎ የሚያንጽ የሚገነባ እልፍ የሚያደርግ የሚያሻሽል ከሆነ ድርጊት ተቃራኒ የሆነ ሁሉ ደግሞ ምንድነው? ክፉ ነው። የሚያፈርስ፣ የሚጥል፣ የሚያስር፣ የሚያደናቅፍ እነዚህ በስነ ምግባር። በማንነት ደግሞ በልብ መልካም በልብ በጎን ማሰብ እያለ ደግሞ በልብ ክፋት ማሰብ እሱም ደግሞ ምንድነው? ክፉ ነው። እና በዚህ ዓለም ላይ በተለያየ አቅጣጫ የተለያየ አይነት ክፋት አለ። ከነዚህ ሁሉ በዓለም ላይ ካለው ካሁኑ ክፋት ያድነን ዘንድ አለ። ማለት የክፉ መንፈስ እናንተን አያገኛችሁም። አሜን። የክፉ ድርጊት እናንተን አያገኛችሁም። አካላዊ የሆነ የሰዎች በክፋት ልብ መለወጥ እናንተን አያገኛችሁም። ክፉ ሐሳብ በእናንተ ላይ አይጸናም። ክፉ ከሆነ ካሁኑ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን አሳልፎ ሰጠ። ክፉ ከሆነ ካሁኑ ዓለም ያድነን ዘንድ እንደ አባታችንና እንደ አምላካችን ፈቃድ ራሱን ስለ ኃጢአታችን አሳልፎ ሰጠ ይላል። ስለምናችን? ስለ ኃጢአታችን። ክፉ የተባለ ነገር ሁሉ በእኛ ላይ መብት ያገኘው ከምን የተነሳ ነው? ከኃጢአት የተነሳ ነው። የክፉ መግቢያ በሩ ኃጢአት ነው። የክፉ መሳሪያው ኃጢአት ነው። ለክፉም አቅም የሚሆነው ኃጢአት ነው። ኃጢአትን ከኛ ላይ እግዚአብሔር ሲያነሳው ክፉ መግቢያ በር አጣ። ለዚህ ነው የመንፈስም ይሁን የድርጊትም ይሁን ያስተሳሰብም ክፋቶች እናንተን ሊያገኙ አይችሉም ያልኩት። ክፉ የተባለ ነገር በሙሉ እንዳያገኘን ስለ ኃጢአታችን ራሱን ምን አለ ይላል? ሰጠ። እነዚህ ክፋቶች በሙሉ ኃይል የሚሰጣቸው ምንድነው? ኃጢአት ነው። የሚያጠነክራቸው የሚያበረታቸው ምንድነው? ኃጢአት ነው። ኃጢአትን ከኛ ላይ ሲያነሳ ክፋት የተባለ ነገር በሙሉ እኛ ላይ መድረሻና ተጽዕኖ መፍጠሪያ አቅም አጣ። ኃይል አልባ አደረገው። ምን ማለት ነው እንግዲህ? ክፉ ከሆነ ካሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ራሱን ሰጠ ሲል ኃጢአተኛነትን ከኛ አስቀረ። እስቲ አስቀረ በሉ። ኃጢአተኝነት ስለቀረ ነው ክፉ የተከለከለው። ጌታ ስሙ ይባረክ። የተሰጠንንም የጽድቅና የቅድስና ሕይወት ልንጠብቀው የሚገባው አንዱ ይሄ ነው። እግዚአብሔርን ማንም ምንም አያደርገውም። በደል ቢበድል ራሱን ይጎዳል። ለማን እድል ይሰጣል? ለሰይጣን እድል ይሰጣል። ሰው አይደለሁም ወይ? አልሳሳትም ወይ? አልደክምም ወይ? እሺ አንዳንዶቹስ በጌታ ቤት በቆይታ በርትተዋል። የአእምሮ መታደስ የልብ ለውጥ አምጥተዋል። ያካሄድ ለውጥ አምጥተዋል። ገና አሁን ከኃጢአት ተላቀው የመጡ ሰዎች ውስጣዊ ብስለትና ጥንካሬ ያላገኙ በኃጢአት ላይ ቀና ብለው እሱን ወደ ታች መጫን፣ መቃወም፣ መገሰጽ ያልቻሉ ሰዎች ሲሳሳቱስ ሊባል ይችላል። ይሄው የሚያጥባቸው ሁሌ ንጽህናቸውን የሚጠብቅ የክርስቶስ ኢየሱስ ደም። በክርስቶስ ኢየሱስ ያላደገ ልጅ የሆነ እና ትንንሽ አሁን እነዚህ በዚህ ጋር ሲሄዱ ያያችኋቸው ሕፃን ልጆች አንድ ናቸው። እነዚህ ሕፃን ልጆች ለክፋት ኮንሸስ አይደሉም። እኛ አጠፉ ስንል፣ ተሳሳቱ ስንል፣ አበላሹ ስንል እነሱ ኮንሸስ ሆነው አውቀው ተዘጋጅተው አይደለም የሚያደርጉት። ድንገት ነው። ልክ እንዲሁም በጌታ የሆነ ሰው ገና ወደ ጌታ የመጣ ሰው ብዙ የማያውቅ ስለ ቅድስና ዕውቀቱ የሌለው ትምህርቱ የሌለው ስለ ጽድቅ ያልተማረ በጽድቅ እና በቅድስና አመለካከት አስተሳሰቡ ያልተዋቀረ ያንን እየተረጎመ ሕይወት ማድረግ ያልቻለ ሰው ሲሳሳት አቅማቶ ነው የሚሳሳተው። ስላልበሰለ ነው የሚሳሳተው። የቅድስናና የጽድቅን ክብር
እግዚአብሔር ምን ያህል ከፍታ ላይ እንዳወጣው ገና ስላለየ ነው። የከበረውንና የተዋረደውን ስላለየ ነው የሚሳሳተው። እና ለኃጢአት ምንድነው ማለት ነው? እሱም ሕፃን ነው፣ ይበረታበታል። ሰው ደክሞ ለሚገኘው፣ አንሶ ለሚገኘው፣ ተሸንፎ ለሚገኝበት ነገር ሁሉ አቅሙ የሕፃን ያህል። እንደዛም ሆኖ ግን አይተወውም፣ አይተወውም። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 አውጡና ነገር ግን በብርሃን እንዳለን በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አንድ በደንብ ቁጥር 8 ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ከላይ በብርሃን ብንመላለስ ከእሱም ጋር ኅብረት ቢኖረን በቃ እግዚአብሔር ብለን የአብ የወልድ የመንፈስ ቅዱስን ኅብረት ተቀብለን እዛ ውስጥ ገብተን እንግዲህ የመጀመሪያ ጌታን ያገኙ ልጆች ወደዛ ሲገቡ የምን ኅብረት ጀምረዋል ማለት ነው? የብርሃን ኅብረት፣ ከጨለማ ወጥተዋል። እዛ ጋር ግን ሊስቱ ይችላሉ። ታሜናስ አሁን ይሄን ታሜ እንደዛ ገና ዳግም እንደተወለደ ልጅ ቁጠሩት። ይሄንን ታሜ አሁን ከቅድሞቹ ልጆች እንደ አንዱ እሰዱት አሁን ለጊዜው። እሺ እኔ አባቱ ነኝ በዚህ ዕድሜ ልክ፣ በዚህ የህይወት ተሞክሮ ልክ፣ በዚህ አቅም፣ በዚህ ዕውቀት፣ በዚህ መረዳት ልክ እሱ ደግሞ ገና 3 ዓመት እናድርገው ከኔ ጋር አብሮ ሲሄድ ሁለታችንም ነጭ ልብስ ለብሰናል። እኔ ነኝ የኔን አይነት ልብስ ያለበስኩት ነጭ። እሱ ገና የስንት ዓመት ልጅ ነው? የ3 ዓመት ልጅ ነው። እኔ በዚህ ክብሬ፣ በዚህ ሙላቴ፣ በዚህ ኃይሌ፣ በዚህ ታዋቂነቴ የኔ ልጅ አድርጌ የኔ ልጅ ነውና እንደኔ የኔን ልብስ ሳለብሰው እሱ ባያቅም ክብርን አልብሸዋለሁ በኔ ልክ ስለሆነ፣ እሱ ባይገባውም ንጽህናን አልብሸዋለሁ በኔ ነጭ ልብስ አልብሸዋለሁ በኔ ልክ ስለሆነ። ግን ያለበስኩትን ነጭ ልብስ አይለየውም። ቢበዛ ራቁቱን አለመሆኑን ነው እንጂ የሚያውቀው የለበሰው የነጩ ልብስ ከኔ ጋር ያለውን ግንኙነት የክብር ልክ፣ የታላቅነት ልክ፣ የንጽህና ልክ አይረዳውም። ስለዚህ ሊጠብቀው አይችልም። እየሰማችሁ ነው? አሁን እኔና የ3 ዓመት ልጄ እየሄድን ነው። ነጭ ልብስ ለብሶ እጁ አያርፍም። ያንንም ሲነካ ልብሱን ነክቶታል። ምን ሆኗል? አሁን እንደዚህ በእንደዚህ ያህል ህዝብ መካከል እኔና ልጄ እየተመላለስ የኔ ልብስ እና የሱ ልብስ አንድ አይነት ነው። እኔ በዚህ ዕድሜ ልክ ነኝ፣ እሱ ገና የ3 ዓመት ልጅ ነው። ልብሱ የሱ እላው ላይ ጥቁር የቆሸሸ ነገር አያችሁ። ይሄ ልብስ ደግሞ የሚያስነቅፍ ነው። ይሄ ቆሻሻው የሚያስተች ነው። ነጭ ልብስ ላይ የሚያስነቅፍ ነው፣ ቆሽሿል። አሁን እንደዚህ ስታዩ ምን ሆኗል ይሄ ልጅ ነጭ ልብሱን አቆሸሸ ብላችሁ ትፈርዱበታላችሁ ወይስ ማንን ነው? አያይም እንዴ የልጁን ልብስ የምትሉት ማንን ነው? አሁን ለዚህ መቆሸሽ እና እሱ ቢሆን ምክንያቱ ለንጽህናው ደግሞ የሚጠበቀው ማን ነው? እሱ ነው ወይ? አየህ እንዲህ ነው የሚለው ከእርሱ ጋር ኅብረት ካለንና በብርሃን የምንመላለስ ከሆነ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኮንሸስ ሳይሆን የኔ ሥራ ነው ያ። አሜን። ልጄ ነው፣ በሱ ከብራለሁ፣ በሱም እነቀፋለሁ። ለሱ ላይ በማደርገው ነገር አያባት እባላለሁ፣ በሱ በማጓድለው ደግሞ እንዲማለ አባት እባላለሁ። ክብሬን የማገኘው በማን ነው ማለት ነው? ትልቅ በመሆኑ ሳይሆን ልጅ በመሆኑ የ3 ዓመት ጌታ ስሙ ይባረክ። ስለዚህ ከኔ ጋር መሆኑ ብቻ ሁልጊዜ ንጽህናው የተጠበቀ ይሆናል። ማናችሁም አይታችሁ አትኮንኑትም፣ እኔ ያለሁለት። አትፈርዱበትም፣ እኔ ያለሁለት። በድካሙ አትተቹትም፣ እኔ ያለሁለት። ጌታ ስሙ ይባረክ። እንዲህ ነው ለሁላችን የክርስቶስ ኢየሱስ ደም፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ያነጻናል። ተመልከት፣ እንደ አባትና እንደ ልጅ ከእግዚአብሔር ጋር ያለንን የሰጠንን ክብር፣ የሰጠንን ስፍራ፣ የሰጠንን ቅድስና፣ የሰጠንን ጽድቅ ተመልከቱት። እዛ ውስጥ ሆነ ኮንሸስ ሳትሆን የምታጠፋው ነገር ካለ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይልሃል? ያነጻሃል። አድጎ ደግሞ ከፍ ካለ ማመዛዘን ይችላል። የኔን ባህሪ ያውቃል፣ የኔን ማንነት ያውቃል፣ እምጠላውና እምወደውን ያውቃል። ሲስት ምን ይላል? ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ማለት ኅብረታችን የኔና የልጅ ኅብረት ይቀጥላል ማለት ነው። አሜን በልባክ። ሳያቅም በማነሱ ባለማስተዋሉ፣ በአመለካከት፣ በአረዳድ፣ በእይታ ድክመቱም ቢበድል አይጣልም፣ ይታጠባል እዚሁ እና ከኔ ጋር ይቆያል። ጌታ ስሙ ይባረክ። እዚሁ ሆኖ ደግሞ ቢሳሳትም እኔን ሲያይ፣ አባቱን ሲያይ ራሱን ማየት ይችላል። ልክ ኢሳይያስ እንዳለው እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየውታል። እሱን ሲያየው እሱ ጋር ያለው ጉድለት ገባው። አንደበቴ ረክሷል አለው። አሁን ነቀፌታ፣ ትችት፣
ኩነኔ፣ የጠላት ሐሳብ እሱን ሊያገኘው አይችልም። ከማን ጋር ነው ያለው? ከአባቱ ጋር። ደግሞ ከአባቱ ጋር አለ ሲባል ምንድነው የሚለው? ጢሞቴዎስ ላይ ማንም ሊቀርበው በማይችል ታላቅ ብርሃን ውስጥ ይኖራል ይላል። ያ የ3 ዓመት ትንሽ ልጅ ማንም ሊቀርበው የማይችል ታላቅ ብርሃን ውስጥ ከሚኖረው ከአባቱ ጋር ይኖራል። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ምን አለ ይላል? ሰጠ። ይሄ ልጅ አድጎም ከኔ ጋር ሲሆን ሕሊናው ይሰራል፣ እኔን ሲመለከት ይስተካከላል። ሕፃን ሆኖ ገና ዛሬ ወደ ጌታ የመጣና ምርጫው እኔን ሲያደርግ ወስጄዋለሁ፣ ይኸው ተቀብየዋለሁ። ስትበስልና ብዬ አልወረውረውም። እኔ ነኝ ኃላፊነቱን የወሰድኩ። ጠብቀዋለሁ፣ አነጻዋለሁ፣ አጥበዋለሁ፣ ልብሱን ቀይርለታል። እስቲ አስቡ፣ ቆይ የትኛው ልጅ ነው የ3 ዓመት ልጅ ሆኖ ልብሴ ቆሽሿል ቀይሪልኝ ብሎ የሚል? እናንተ ናችሁ አይታችሁ ወይ ከውስጥ ይሆናል ወይ ከውጭ የቆሸሸው የምትቀይሩለት። የጌታ የኢየሱስም ደም እንደዛ ነው። ከውስጥም ከውጭም ያለውን ያጥበናል። ልብ በል፣ የፈለገ ነጭ ልብስ ባለብሰው ይሄን ትንሽ ልጅ ባለብሰው ከውጭ ባለው ቆሻሻ ይጠበቃል። ከውስጡ የሚመነጭ ግን ልብሱ ካልተቀየረ፣ እንደ ሰው ነው ማወራው። አሁን ካልተቀየረ የራሱ ላብ ያቆሽሸዋል። እስቲ 3፣ 4 ቀን 5 ቀን ሶፋ ላይ ዝም ብላችሁ አስቀምጡት፣ ልብሱ አይቀየር፣ የሚነካውም ነገር አይኑር፣ እሱንም አይንካ። ነጭ ልብስ የለበሰ ከውጭ ነጭ ነው፣ ከውስጥ አይቆሽሽም። አየ የክርስቶስ ኢየሱስ ደም ውጫችንንም ውስጣችንንም ነው ያጠበው የቀደሰው። ጌታ ስሙ ይባረክ። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አባታችንና እንደ አምላካችን ፈቃድ ስለ ኃጢአታችን ራሱን ምናል ሰጠ። ስለ ኃጢአታችን ራሱን ስለሰጠ ከኃጢአት ነፃ ስላወጣን ክፉ በእኛ ላይ የመስራት አቅም የለውም። ወደ ጌታ ገና የመጡ አሉ፣ ብዙ ነገር ማያውቁ አቅምም ያላጠነከሩ ከነበረ ከበፊቱ ልምዳቸው ራሳቸውን መቆጠብ ያልቻሉ፣ መከልከል ያልቻሉ ደካማ የሆኑ አሉ እና ዛሬም ኃጢአትን የሚነካኩ አሉ። ስለነሱም አንድ ጊዜ የክርስቶስ ኢየሱስ ደም ምን ብሏል? ፈሷል። ብቃትህ አይደለም የሚያኖርህ፣ የእሱ ብቃት ነው የሚያኖርህ። አሜን በልባክ። ምን ያህል ነው ልጆቻችሁን የምታሳድጓቸው የምትታገሷቸው በእድገት ህይወታቸው ውስጥ? ልክ እንደዛ ነው እግዚአብሔር የሚታገሰን። አሜን። ትናንትና አስጣልኩህ አትንካ አልኩ፣ ዛሬም ደገምክ ብሎ አባት ልጁ እጁን ይቆርጣል? እንደውም ብዙ ጊዜ ቤት ውስጥ ትዕግስት ሰፊ የሚሆንላቸው ለአጥፊ ልጆች ነው። በጣም ትዕግስት አለ። ልንገራችሁ፣ ጥሩ ልጆች አሉ 12 ሰዓት ቤት የሚገቡ፣ 4 ሰዓት ብትንትን ብሎ የሚመጣ ደግሞ አለ ሌሊት አጋምሶ ሌሊቱ። እነዚህ ሁሉ እዚህ ሆነው እናት ልቧ የሚሰቀለው ውጭ ላለው ልጅ ነው። ግን ጥሩ ቦታ አይደለም ያለው። ኮሽ ሲባል እሱ ነው፣ ከተጮኸ ምንድነው ብላ እሱ ነው፣ ልጄን ነው የምትለው እሱን ነው። ወይ እኮ ሲጠጣ ይሆናል ወይ ምን ሲል ይሆናል፣ የሆነ ነገር ውስጥ ነው የሚሆነው። ግን ምኗ ስለሆነ ልጇ ስለሆነ የትዕግስቷን ርቀት የፍቅሯን ጥልቀት ተመልከቱት። መጥቶ 4 ሰዓት ሲያንኳኳ ማን ነው? ማንነቱን ለመለየት እኔ ነኝማ ክፈች፣ በሊያ መሸህበት ትላለች። ልጄ እንኳን ደህና መጣህ ነው የምትለው። የትኛውም ድካም ልጁን ከቤቷ ያባረረው እንዲራራለት ነው የሚያደርገው። አሜን በሉ ባካችሁ። እንዲሁ ነው እግዚአብሔርም ልጅ አድርጎ ሁላችንን ሲቀበል ለእድገታችን ለለውጣችን ትልቅ ሰፊ ትዕግስት አለው። ጌታ ስሙ ይባረክ። እስክንስተካከል ድረስ እስክንበስል ድረስ ለውጥ እስክናመጣ ድረስ ጌታ ስሙ ይባረክ። በምንድነው ያንን ንጽህና የሚጠብቀው? በምንድነው ያን ቅድስና የሚጠብቀው? በምንድነው ከእግዚአብሔር ጋር ሳያፍርብን ሳይሸማቀቅብን በእርሱ ህብረት ልክ ውስጥ እንድንቆይ የሚያደርገን? ያ ስለኛ የተሰጠ የኢየሱስ ክርስቶስ ቅዱስ ሥጋና ደም። የወንድሞች ከሳሽ የተጣለበት ትልቁ ምክንያት ወንድሞች ላይ ምን ስለሚያገኝ ነው? ሰይጣን ስህተት ስለሚያገኝ መስማት አልፈለገም። ወንድሞች አይሳሳቱም አላለም አለ ይላል ወይ አላለም። ክስ ግን መቀበል አልፈለገም። ለምን? ስለ ኃጢአታቸው መስዋዕት ሆኖ ቀርቧል። የተቀበለው መስዋዕቱን እንጂ የነሱን ኃጢአት አይደለም። እሱ ብቻ አይደለም፣ የተሻለውን ያወራል ይላል። የመጀመሪያ የተሻለውን የሚያወራው ለማን ነው? ስለኔ አሁን ያወራል። ይሄ ደም እኔ በጣም እርግጠኛ ነኝ ስለኔ ያወራል። ግን ለመጀመሪያ የሚያወራው ለማን ነው? ይሄ ደም ስለኔ የሚያወራው ለማን ነው? ስለናንተ የሚያወራው ማን ነው? ይሄንን ደም ድምጽ መጀመሪያ የሚሰማው ለማን ነው የሚያወራው? ለእግዚአብሔር የሚያወራልን እሱ ነው። ሰይጣንም መጥቶ ለማን ነበር ስለኛ የሚያወራው? ለእግዚአብሔር አይደል? እንዲያደርገዋል። ይሄ ደም ደግሞ ለእግዚአብሔር ተቀድሰዋል፣ ነጽተዋል። አሜን በልባ የኃጢአት ስርየት አግኝተዋል ይልና እዛው ዕብራውያን ላይ አሁን ክርስቶስ ኢየሱስ ስለኛ ሊታይ በአብ ፊት ቆሟል ይላል። ስለማ ሊታይ?
ይኸው እንደኔ ንጹህ ናቸው እያለ ደሙን ያምነዋል እንደሚያነጻ ከደሙ የሚያልፍ ስህተት ሊቆም እንደማይችል ያውቀዋል። አሜን በል እባክህ። እንደኔ ናቸው ይላል። ለዚህ እኮ ነው አንደኛ ዮሐንስ ምዕራፍ 4 ቁጥር 17 ላይ ክርስቶስ ኢየሱስ በሰማይ እንዳለ እኛም እንዲሁ በምድር ነን። እንዲሁ እንደማ እንደ ክርስቶስ ምን አልባ ኃጢአት አልባ በቃ ተደመሰሰ፣ ተሰጥቷል። ጌታ ስሙ ይባረክ። ለዚህ አይደል እንደ ዕብራውያን ላይ ወንድሞቼ ብሎ ሊጠራቸው አላፈረባቸውም ይላል። ጌታ ስሙ ይባረክ። አሁን ኢየሱስ ቢመጣ ማለት እንደዚህ ቢመጣ እኔ እንዲህ ነኝ። አሁን እኔን በብዙ ነገር ልታቁኝ ትችላላችሁ። በእናንተ መስፈርት በብዙ የምትሉኝ ነገር ይኖራል። አንዳንዱን ገምታችሁ፣ አንዳንዱን አውቃችሁ፣ አንዳንዱን ምንም ልትሉኝ ትችላላችሁ። እንደዚህ በምትሉኝ በማናችሁም ፊት ኢየሱስ ቢመጣ ናስቲታም ይቅርታ፣ ይሄ የኔም ብቻ አይደለም እላችሁ የሁላችሁ ነው። በእናንተ ፊት እንደዚህ ያቅፈኛል። በቃ እንደዚህ ያቅፈኛል። ወንድሞቼ ብሎ ሊጠራቸው ምን አላለም? አላፈረባቸው። በጉባኤ መካከል ስምህን ለወንድሞቼ እነግራቸዋለሁ። አቤት 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 አቤት! ለወንድሞቼ ነግራቸዋለሁ። ያንተን ስም ለወንድሞቼ ነግራቸዋለሁ። ቁጭ ብለን እናወራለን እኔና ወንድሞቼ ስላንተ እንዴት በሞቱ ብዙ ወንድሞችን ወደ ክብር ሲያመጣ አለ። ወደ ምን አምጥቷል? ወደ የት ክብር? ወደ የት ክብር? ወደ ራሱ የልጅነት ክብር። ስለዚህ አያፍርብኝም፣ አይሸማቀቅብኝም። እሱ የሚያውቀው አንድ ጊዜ ለኃጢአቴ ምን እንደቀረበ ነው፣ መስዋዕት። ኃጢአቴ ከላይ እንደተደመሰሰ፣ ኃጢአተኝነት እንደሌለብኝ። ጌታ ስሙ ይባረክ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል፣ አሮጌው አልፏል ኖ ሁሉ አዲስ ሆኗል እንደሚል። የመጀመሪያ ይሄ ደም ስለ እኔ ለማ ያወራል? ለእግዚአብሔር ያወራል። ደሜ እኮ አጥቦታል፣ ደሜ እኮ ቀድሶታል፣ ደሜ እኮ አንጽቷታል። አሜን። ውስጥ ውጭዋን ቀድሷል እኮ። የእግዚአብሔር ቃል ሲናገር እንዲህ ይላል፣ ከእናንተ አንዳንዶቻችሁ በፊት አመንዝራ ነበራችሁ፣ ጣዖት አምላኪ ነበራችሁ፣ ተሳዳቢ ተከራካሪ ነበራችሁ። ነገር ግን አሁን በአምላካችን በእግዚአብሔር ስምና በክርስቶስ ኢየሱስ ታጥባችኋል፣ ነጽታችኋል፣ ተቀድሳችኋል፣ ጸድቃችኋል፣ ከብራችኋል ይላል። አሁን ከብራችኋል፣ አሁን ጸድቃችኋል፣ አሁን ነጽታችኋል። አሁን ቢመጣ ያቅፈኛል። ዳዊት እንዲህ አለ፣ በግራ እጅህ ውስጥ አለው ቀኝህም ምን ብለኛለች? አቅፋኛለች። ና እስቲ ይሄንን እንተርጉሙ። እንዴት ነው ልትሆን የምትችለው አንተ? እስቲ አሁን እኔ እዚህ ላይ እንድትሆን ይሄም እንዲያቅፍህ ምን መሆን አለብህ? ቁጭ በላ እንደዚህ ሁን እንጂ። ግራ ተቀብላኛለች፣ ቀኝህም ምን ብላኛለች? አቅፋኛለች። እንኳን ልትጸየፈኝ። ለምን? እሱ ላይ የማን እንደሚያያል? የክርስቶስ ኢየሱስን እንደሚያያል። አሁን እኔን ሪጀክት ማድረግ ለእግዚአብሔር ክርስቶስ ኢየሱስ ግራ ተቀበለችኝ፣ ቀኝህም አደል እንደ ሁሉም በሚችል አምላክ ጥላ ውስጥ ያድራል። ጽዮን ግን ረስቶኛል፣ እግዚአብሔር ጌታ አምላክም ትቶኛል አለች። በውኑ ሴት የወለደችውን ልጇን ልትረሳ ትችላለችን? አዎ በእርግጥ እሷ ልትረሳ ትችላለች። እኔ ግን አረሳሽም፣ በእጄ መዳፍ ቀርጬሻለሁ። ስለ ስዕል እንኳን አይደለም የሚያወራው። ስዕል ይወይባል፣ ስዕል ይጠፋል፣ ፌድ ያደርጋል። ስዕል መቅረጽ ማለት የዚህን የእጅ ተፈጥሮ ያዘ ማለት ነው፣ ቅርጹን። አሁን እዚህ ላይ የተቀረጸው ነገር ለመጥፋት ይሄ እጅ መጥፋት አለበት። ይቻላል ወይ? ይቻላል ወይ? ለዚህ እኮ ነው እጁ ላይ ስለተቀረጽን ኢየሱስ ጌታ በሞተ ጊዜና በተነሳ ጊዜ ልብሱን ምኑን ትቶላቸው ክብርን እንደ ብርሃን ለብሶ ተነሳ። ከዛ ሲመለስ መተህ እጄን ይዞ የሄደው አንድ ነገር ብቻ ነው። ሁሉን ነገር ትቷል። ሰማያዊ አካል ለብሶ ደሙ እዛው መስዋዕት ሆኖ ቀርቶ፣ የሰማችሁ ነው። ስጋና ደም አይወርሰውም ተብሎ የገባበት ቦታ ቁስሉን ግን ይዞታል። ያ እኛ የተቀረጽንበት ነው። አሜን በል እባክህ። አንቺ እዚህ ምድር ላይ የምትሆኚው በሙሉ እዚህ ላይ ስለተቀረጸ ቁስሉ አንቺ ስለሆንሽ እሱ ይሰማዋል፣ እዛ ይሰማዋል። ለዚህ አይደል እንዴ ጳውሎስ ቅዱሳኖችን ሲያሳድድ ምን ሲል ሲያሳድድ አንድ ቀን መጣና እስከ መቼ ነው ለምንድን ነው የምታሳድደኝ አለው። ጳውሎስ የሚያሳድደው ማንን ነው? ክርስቲያኖችን፣ ሰዎችን። ኢየሱስን እንደሚነካ አላወቀም። እነሱ ለካ እሱ እጅ ላይ እንደተቀረጹ አያቅም፣ ቁስል እንደሆኑ አያቅም። እዚህ ላይ የማይሽር ረፍ አለው። እሷን ስትነካ እኔን ነው የነካኸው፣ እሱን ስትነካ እኔን ነው የነካኸው። እምቢ ካልክ የመውጊያው በትር ባንተ ላይ ምን ይልብሃል? ይብስብሃል አለው። ስለ እኔ እንደሆነ ጳውሎስን እንኳን ኮንቨርት ያደረገው ይገባሃል። ስለ አማኞች የሚያስጨንቅህን የሚያሰቃይህን ሁሉ አንተን ለማሳረፍ እሱን ያድነዋል። አንተን ለማሳረፍ በእጄ መዳፍ ምን ብዬሻለሁ? ቀርጬሻለሁ። እንኳን ልረሳሽ እንኳን ልተውሽ በእጄ መዳፍ ቀርጬሻለሁ። በሞት በትንሣኤውም ያልተለያየ ቁስል እጁ ላይ። አሜን በል እባክህ። እንዴት አድርጎ አሁን አንቺን ሊንቅ ይችላል? እንዴት አድርጎ አሁን አንተን ሊጸየፍ ይችላል? ደግሞም አለ እናንተን የሚነካ
የአይኑን ብሌን የሚነካ ነው አሉ። አይተው አስተውለው እግዚአብሔር ለሕዝቡ ያለውን ልብና ስሜት ሲያው እናንተን እኮ የሚነካ የእግዚአብሔርን የአይኑን ብሌን የሚነካ ነው። ወንድሜ የአይንን ብሌን ለምን አለ? የአይንን ብሌን አይደለም ለሰው ለራስህ አታምንም። እስቲ አይንህን ንካ። ሳታውቀው ነው የምትጨፍነው። መከላከል እየሰማህ ነው። ሳታውቀው ትጨፍናለህ። አታስነካም። ይህን ያህል ነው ጌታ። ከምን የተነሳ? ከተከፈለልህ መስዋዕት የተነሳ። በተከፈለልህ መስዋዕት ልክ ነው የተቀበለህ። ክርስቶስ ኢየሱስ ለእግዚአብሔር ክቡር ነው። እኔም በሱ ልክ ከበርኩ። አከበረኝ። በሱ ነው የተቀበለኝ። በሱ ነው ዕውቅና ያገኘሁት። በሱ ነው ስፍራ ያገኘሁት። ይሄ ደም እኮ ነው ለመጀመሪያ ጊዜ በሰው ዘር በቅድስተ ቅዱሳን ደሙን ይዞ የገዛ ደሙን ይዞ በአብ ቀኝ ሄዶ ቁጭ ያለ የተቀመጠ እሱ ነው። እዛ ቦታ እኔ ተቀመጥኩ ማለት በሱ ልክ ስፍራ አገኘው፣ ተቀባይነት አገኘው። እንዴት አድርጎ ታዲያ ክፉ ይንካኝ? እውነት ነው። ጌታ ስሙ ይባረክ። እስቲ አይነካኝም በሉ። እኔ ግን ነካዋለሁ በሉ። የክፉን ሥራ ለማፍረስ እነካዋለሁ በሉ። እኔ ስነካው በእኔ ውስጥ አብሮ የሚነካው ይሄ የተካፈልኩት ቅዱስ ሥጋና ደም ነው። ከሥጋና ደሙ የተነሳ እኔ የምነካው ሁሉ ይለወጣል፣ ይቀየራል። የትኛውም ነገር ለለውጥ የተዘጋጀ ነው። አሜን። ጸንቶ የሚኖረው ዘላለማዊ ይሄ ብቻ ነው። የነካው ሁሉ ይቀየራል። አሜን፣ ይለወጣል። ስምህ ይባረክ። የአሮን ልጆች ከአሮን የተነሳ የነኩት ሁሉ ይቀደሳል ተብሎ ተጻፈ። የአሮን ልጆች ምንም ይሁኑ ምንም፣ የአሮን ልጆች ከማ የተነሳ ግን? ከአሮን የተነሳ ከጌታ ኢየሱስ የተነሳ አንተ የእግዚአብሔር ልጅ የነካው ሁሉ ይቀደሳል። አሮን በአባትነት በብለድ ላይን በዲኤንኤ ውቅር ውስጣቸው ይኑር እንጂ ሕይወቱ የተለየ ነው። የአሮን ይለያል፣ የልጆቹ ይለያል። አመለካከት፣ አስተሳሰብ፣ ሁሉ ነገር። ይሄ ግን የክርስቶስ ኢየሱስ ደም ሐሳቤ ውስጥ ሲገባ የኔ ሐሳብ ሆኗል። አካሌ ውስጥ ሲገባ የኔ አካል ሆኗል፣ ተዋህዷል። ለዚህ ነው ከክርስቶስ ጋር የሚተባበር ሁሉ ከእርሱ ጋር አንድ መንፈስ ይሆናል ይላል የእግዚአብሔር ቃል። ስለዚህ የምትነኩት ሁሉ ለዚህ እኮ ነው እኛንን አለማመናችን ለበሽተኛ እንኳን ስንጸልይ ጮኸን እስኪያልበን ድረስ። እሱ ግን ይሄን ስርዓት ስለሚያውቅ በበሽተኞች ላይ እጃቸውን ይጭናሉ ነው ያለው። ኮንታክት፣ በቃ መነካካት ብቻ፣ እነሱም ይድናሉ አለ። ለምን? አንተን የምትነካውን ሁሉ ማይነካዋል፣ ኢየሱስ ይነካዋል። ለምን? አንተ ውስጥ ነው ያለው። እሺ ቆይ አሁን ኢየሱስ የቱ ጋር ምንህ ጋር ነው ጥግ ይዞ የተቀመጠ ብለህ የምታምነው? ነው ሁለንተናህን ወርሶታል። እኔ ኩላሊቶቼ ውስጥ አለ፣ ጉበቴ ውስጥ አለ፣ ለዚህ ነው ጤነኛ የሆኑት። ልቤ ውስጥ አለ፣ ለዚህ ነው ጤነኛ የሆነው። ደሜ ውስጥ አለ፣ ለዚህ ነው እኮ ጤነኛ የሆነው። ጌታ ስሙ ይባረክ። አሜን በል እባክህ። እንዴ ተመልከት እንጂ ቆይ ቃልም ሥጋ ሆነ እውነትና ጸጋንም ተሞልቶ በእኛ ውስጥ አደረ። ቃልም ምን ሆነ ነው የሚለው። ይሄ ቃል ደግሞ ምንድን ነው ይላል? ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥም ሁሉ ነገርህ። እስቲ ሁለንተናዬ ውስጥ ኢየሱስ አለ በል። እኔ በጣም የሚገርመው ጳውሎስ ውጣ ሲለውም ይወጣል። ጳውሎስ ሳያቅ ጨርቁን ቆርጠው ወስደውም ሲያስነኩት አጋንንት ይወጣል፣ በሽተኛ ይፈወሳል። ጨርቁን ይሄን ጨርቅ ሰፊ አልነካውም እንዴ? በፊት ሻጭ አልነካውም እንዴ? መታሪ ቀዳጅ አልነካውም እንዴ? ለምን ሲፈውስ አልኖረም? ንክኬ የለውም። አሁን ጳውሎስ የነካውን ሁሉ ኢየሱስ ስለሚነካ ሃሌሉያ። የጳውሎስን ገላ የነካ ልብስ ሁሉ ኢየሱስን ነክቷል። ምን አስቸገረን? እጁም ያው ነው የጳውሎስ፣ ልብሱም ያው ነው የጳውሎስ። ቁርጥ ልብሱን። ጌታ ስሙ ይባረክ። አሜን አትሉም? ከምን የተነሳ? ከክርስቶስ ኢየሱስ ሥጋና ደም የተነሳ። አሜን። የምትበሉት የክርስቶስ ኢየሱስ ደም እናንተ ውስጥ አለ ይላል። ሥጋዬን የበላ ደሜን የጠጣ እሱ በእኔ ይኖራል፣ እኔም በሱ እኖራለሁ። ምንህ ጋ ነው የሚኖረው? እጅህ ጋ የለም? እግርህ ጋ የለም? እስቲ ሁለንተናህ ውስጥ ነው ያለው። ሁለንተናህ ውስጥ ኢየሱስ ካለ ሁለንተናህን ክፉ ሊያገኘው አይችልም። በቃ አለቀ። ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አባታችንና እንደ አምላካችን ፈቃድ ራሱን ምን አለ? ሰጠ። ይሄ የተሰጠህ ኢየሱስ ሁለንተናህ ውስጥ ካለ ሁለንተናህን ክፉ ሊነካ አይችልም። ክርስቶስ ኢየሱስን ምን ብላችሁታል ይላል? ለብሳችሁታል። መልበስ ማለት እንዴ አለበሰ ማለት እኮ ከራስ ፀጉር እስከ እግር መዳፍ በውስጥ በውጪ እሱን ጢም ብለሃል። ተሰሎንቄ ላይ አንድ ቃል እንዲህ ይላል፣ በዚህ ምድር ላይ በኃይሉ ጠብቆን ለዛ መንግሥተ ሰማያት ያ በቃናል አለ። ጠብቆን ማለት ኑ በቃ መምጣታችንን እየተጠባበቀ ነው ወይስ እያንዳንዷን መውጣት መግባታችንን ጠብቆ እዛ ያደርሰናል? ለዚህ አይደል እንደ እረኛ የሆነው እግዚአብሔር እረኛ የሄደ። ለዚህ እኮ ነው እረኛ የሆነልኝ። እረኛ ታማኝ ነው በሉ እስቲ። አየህ እንደዚህ አለ፣ እንዲህ አለ ጌታ ኢየሱስ፣ እውነተኛ እረኛ እኔ ነኝ አለ። ድምፄን ይሰማሉ፣ ምን ይሉኛል አለ? ይከተሉኛል አለ። እነሱ የሚሄዱት እኔ ባለፍኩበት ነው። እሱ የነካው በሙሉ የተቀደሰ ነው። በዛ ላይ ነው የሚሄደው። ቢሮ መግባት ስትፈልጉ እንደምትፈልጉ ስለሚያውቅ እሱ ቀድሞ ነው የሚገባው። እናንተ የእሱን እግር ነው የምትረግጡት።
የሆነ ነገር ይጠብቀኛል ቢሮ ካላችሁ አዎ ይጠብቃችኋል፣ ግን ፈርሶ ነው የሚጠብቃችሁ። ለምን? ቀድሞ የገባ እሱ ነው። ነፍሱን ለበጎቹ አሳልፎ ይሰጥ። ባለሙያተኛ ሲመጣ ግን ምን ይላል? ባለሙያተ እረኛ አውሬ ሲመጣ በጎቹን ትቶ ምን ይላል? ይሸሻል አለ ማለት ይጋለጣሉ። ይሄኛውስ ይጋፈጣል። በየትኛውም ይሄ በምድር ላይ ባለ የህይወት ጉዟችሁ ላይ የትኛውም ትልቅ የምትሉትን ነገር እሱ ነው የሚጋፈጠው። አሜን። አትቅደሙት። አንተ ስለቀደምክ አመሰግንሃለሁ። አንተ ስለነካኸው አመሰግንሃለሁ። ቀድመ ስለገባህበት አመሰግንሃለሁ።